እንግዲህ እዚህ ቻናሌን ፐብሊሽ ካደረኩኝ ወይም ደግሞ ለእናንተ ቪዲዮ ፖስት ማድረግ ከጀመርኩኝ አይ ቲንክ 1 አመት ከ2 ከ3 ወር ሆኖናል። ረጅም ጊዜ አብረን ቆይተናል። ነገር ግን የማውቀውን የተማርኩትን በብዙ አመት በልምድ ያገኘኋቸውን በቅንነት ያለምንም ስስት፣ ምክንያቱም አላማዬ የነበረው እድሉን ያላገኙ ሰዎች ትምህርት ቤት ባይገቡ እንኳን ቀጥታ ወደ ስራ የሚያስገባቸው ራሴ የምሰራበትን የራሴን ሚስጥር የራሴን ጥበብ ያለ ስስት እንዴት አድርጋችሁ የተለያዩ ዲዛይኖችን እንዴት የቢዝነስ አይዲያዎችን እንዴት እንደምታመነጩ እንዲሁም በህትነት የተለያዩ ነገሮችን ስንማማር ስናወራ በጣም ደስ የሚሉ ጊዜያቶችን አሳልፈናል። እውነት ለማውራት ዛሬ ግን ይዤላችሁ የመጣሁት ዜና አይ ቲንክ የሚያስደስታችሁ አይመስለኝም። ምክንያቱም በዚህ አመት ከምናምን ውስጥ በጣም ብዙ ተለፍቶበታል ለእናንተ ይህን ቪዲዮ ለማምጣት። እውቀቴን ከማሻገሬ ወይም ደግሞ ለእናንተ ከመስጠቴ ባለፈ ኤዲት ማድረግ አለ፣ ቪዲዮ መቅረጽ አለ፣ ተምኔል መስራት አለ፣ ጊዜውን ወቅቱን ጠብቆ ፖስት ማድረግ አለ። ዩቲዩብ ላይ ኮንሲስተንት ሆኖ ረጅም ጊዜ ራሱን ጠብቆ ቪዲዮ መልቀቅ በጣም ቻሌንጅ አለው እና የሚያበረታው ሰዎቹ እንዲሰሩ፣ ሰዎቹ እንዲገፉ፣ ሰዎቹ እንዲቀጥሉ የሚያበረታቸው ደግሞ ዩቲዩብ ተመልካቾቹ ናቸው። ኦኬ እኔ በዚህ በ1 አመት ከምናምን ውስጥ በጣም ጥሩ ነገር እጠብቅ ነበር እውነት ለማውራት። አሁን ግን ሲገባኝ ማጆሪቲው ቁም ነገር የሚጠቅም የተለያዩ ነገሮችን ከማየት ይልቅ ሀሜት፣ ስድብ፣ ቀልድ፣ ፌዝ ምናምን ላይ ትኩረት የሚያደርግ ይመስለኛል እና አንዳንዴ ኢቭን የኔ ተመልካቾች ራሳችሁ ከኔ ብዙ ነገሮች የምትጠቀሙ ቪዲዮን አይታችሁ ምን ብላችሁ ለላይክ አይከፈልበትም፣ ሼር ማድረግ አይከፈልበትም፣ ቪዲዮን ጨርሶ ማየት አይከፈልበትም፣ የተለፋበት ነው። ኦኬ አንድ ሰው በቅንነት የተማረውን የሰራውን በኢነርጂ ለእናንተ ቀምሞ ለእናንተ ለመናገር ለእናንተ ለማስተማር እንደዛ ሲጨነቅ የተለፋበት የመሰላችሁ አይመስለኝም። እና አንዳንድ ነገር በነፃ የተገኘ ነገር ይረክሳል። እኔ ለእናንተ የምሰጠውን እውቀት እኔ ጋር ፕራይቬት የሚማሩ ሰዎች ከ15,000 እስከ 20,000 የሚከፍሉበት ነው እውነት ለማውራት። ነገር ግን ያ በነፃ የተሰጣችሁን እውቀት እንደ ቫልዩ የቆጠራችሁት አይመስለኝም እና ለላይክ የሚሰስት ሰው አለ፣ ለሼር ባይዘው የሚያበረታን እሱ ነው። ወደዳችሁም ጠላችሁም የሆነ ቫይራል ሲወጣ የሚሰጠው የሆነ ነገር አለ። ኦኬ በአብዛኛው እኔ ጋር ብትመጡ ከ80% በላይ ኢትዮጵያ ውስጥ ነው ተመልካቼ። በሱ ቅር አልሰኝም። አላማዬም እኔም ኢትዮጵያውያኖች እንዳዩኝ ነው። የሀገሬ ልጆች አማርኛ ተናጋሪዎችን ነው ማብቃት የምፈልገው። ኦኬ በቃ በጣም ጥቂት ከኢትዮጵያ ውጭ የሚሆን በጣም ጥቂት ሰዎች ናቸው። ዩቲዩብ በጠቅላላው ከነሱ የሚከፍላችሁ የሚያስቃችሁ ብር ነው። እሱ ባይሆንም እየሰራው ነው፣ እየለፋው ነው፣ ደስ እያሰኟቸው ነው፣ ሰዎችን እየረዳው ነው ብላችሁ እንድታስቡ እንኳን አያደርግም ሞራላችሁ። 30 40 70 ምናምን ቪው ያለው ቪዲዮ በጣም የታየ ቪዲዮ 200 ላይክ 100 ላይክ ትልቁ 600 ምናምን ያ ሁሉ ሰው ግን አይቶታል፣ ተጠቅሞበታል። ኦኬ እኔ ደስ የሚለኝ ለእናንተ ይሄን በማድረጌ
ሰልፊሽ የሆናችሁ ተጠቅማችሁ ምንም ከእናንተ ማበረታታት እንዳለባችሁ የማታውቁ ብዙ ሰዎች አላችሁ። ግን የኔ ሪል ፋሚሊዎቼ በኮሜንት በእያንዳንዱ ነገር የማውቃችሁ እንዲሁም ደግሞ የኔን ቪዲዮዎች በማየት ሱቅ የከፈታችሁ ሰዎች አላችሁ በጣም ብዙ። እሱ ለእኔ ደስታዬ ነው፣ እውነት ለማውራት በጣም ደስታዬ ነው። እና ብዙዎቻችሁ በቅታችሁ ወደ ራሳችሁ ስራ ብትገቡ ብትጠነክሩ የራሳችሁን ነገር ብትጀምሩ ከኔ በላይ ደስ የሚለው ሰው የለም። ነገር ግን ቀን ከሌት እየለፋችሁ ለሆነ ነገር ቫልዩ ያለው አይነት ስሜት ሰው ናችሁና የሆነ ቫልዩ ትፈልጋላችሁ። ኦኬ ሃይናት እኔ አርት ሰው ነኝ። ግጥሞቼን ነፍሴን የሚያስደስት ግጥሞቼን የሆነ የፊልም ምናምን እንዲሁም በተለያዩ መንገዶች መምጣት እችላለሁ። ኢንተርቴን በሚያደርግ ነገር የተሻለ ክፍያ፣ የተሻለ እይታ፣ የተሻለ ላይክ፣ የተሻለ ለምን በቃ የሆነ ቫልዩ እንደተደረጋችሁ ማወቅ ትፈልጋላችሁ። እኛ ሀገር ደግሞ ይከብዳል። ሲሪየስ የሆነ ቁም ነገር ያለው ኮንተንት ይዛችሁ ስትመጡ። ሌላው ምን እየደበረኝ ነው፣ ቪዲዮ ሰርቼላችሁ ጊዜን ሰጥቼ እውቀቴን አፍስሼ ኤነርጂን አፍስቼ ኤዲት ተደርጎም ተብሎ ቪዲዮ ተቀርጾላችሁ ቪዲዮን 5 ደቂቃ ሳታዩ ደውላችሁ ጭንቅልቅ የምታረጉኝ ሰዎች ቪዲዮን አልጨረሳችሁትም። የምትጠይቁኝ ጥያቄ መልሱ ቪዲዮ ላይ አለ። ኦኬ የእውነት ነው። በጣም ስራ እንዳልሰራ እየሆንኩ ያለውበት ሁኔታ አለ። እዚህ ስክሪን ላይ ማስቀምጠው ስልክ እኔ ጋር መማር ለሚፈልጉና ማዘዝ ለሚፈልጉ ሰዎች እንጂ ዩቲዩብ እያያችሁ ይሄኛውን እንዴት ለስንት ነበር ያካፈልሽው፣ ይሄን ለስንት ነበር ያባዛሽው የሚሉ ሰዎችን ለማስተናገድ አይደለም፣ ፍላጎቱም የለኝም። ቪዲዮን ኮንሰንትሬት አድርጎ ማየት እና በደንብ ለመረዳት ጥረት የማያደርግ ሰው ዲዛይነር መሆን ህልሜ ነው ቢለኝ አይዋጥልኝም። ቪዲዮን እኮ ጨርሶ አላዩትም አለ እዛ ላይ መልሱ። ኦኬ ኖ አሁን ቢዚ ነኝ ይከፋቸዋል። ቴሌግራም ሜሴጅ ሁሉ ቪዲዮውን አላዩትም። እስከዛሬ እኔ የማወራቸውን ነገሮች አልተረዱትም። በቃ ቀኑ ሙሉ ስልኬ ያለ እረፍት ለስራ ለማዘዝ የሚፈልግ ሰው እስከማያገኘኝ ድረስ ነው የምላችሁ። እና በምን አይነት ቋንቋ ነው የምንግባባው ላሉ አንዳንዴ ለማዘዝ እና መመዝገብ ወይ ደግሞ በአካል መማር ለሚፈልጉ ሰዎች ነው እሱ ስልኬ። ጥያቄ ካላችሁ ምን ካላችሁ ኮሜንት ላይ አስቀምጡልኝ ስል ይደብራቸዋል። ኦኬ እና የራሴ ህይወት እኮ አለኝ፣ የራሴ ስራ አለኝ፣ ውድድሩ አለብኝ፣ ሌላ ዩቲዩብ ቻናል አለብኝ። እኔ እንደውም በጣም እዛኛው ዩቲዩብ ቻናል ላይ ብሰራ ያዋጣኛል እውነት ለማውራት። ይሄ ልፋት አለው በጣም እያንዳንዱ ሲቀረጽ ለእናንተ ፓተርን ማውጣት እየሰፉ ማሳየት ምናምን ያለውን ቻሌንጅ በጣም ብዙ ፋሽን ዲዛይነሮች ለምን ጀምረው እንደሚያቆሙ በደንብ ነው አሁን እየገባኝ ያለው። በጣም ብዙ ዩቲዩብ ቻናሎች ፋሽን ዲዛይንን የሚያስተምሩ ይጀምራሉ ያቆማሉ፣ ይጀምራሉ ያቆማሉ። እነዛ ሰዎች ሰነፍ ስለሆኑ ወይ ደግሞ ቅንነት ስለሌላቸው አይደለም። ስትለፉ ልፋታችሁ ፍሬ ሳያፈራ ሲቀር፣ ልፋታችሁ ያን ያህል እንደጠበቃችሁ ታመርቂ ሳይሆን ሲቀር ሰው ናችሁና ይደክማችኋል። ብቻችሁን ዓለምን አትቀይሩም፣ ብቻችሁን ሀገርን አትቀይሩም። መጀመሪያ የራሳችሁን ነው መቀየር ያለባችሁ። ኦኬ እና እሱ ነገር በጣም ቅር ያሰኘኝ ነው። እና አንድ ልቤ ይሄ የመጨረሻ ቪዲዮ ነው። ከዚህ በኋላ ዲዛይነር ፔሪ የሚለው ቻናል ላይ ምንም አይነት ቪዲዮ አልለቅም ይለኛል አንደኛው ልቤ። አንደኛው ልቤ ደግሞ ኖ እግዚአብሔር እኮ ብዙ ኃጢአተኞች ቢኖሩም ለጥቂት ጻድቃኖች ለጥቂት ለወደዱት ሰዎች ብሎ ብዙ ሰዎችን ምህረት ማድረግ ችሏል። እና ብዙሃኑ ልፋትሽ ባይገባቸውም ብዙሃኑ የምትሰሪው የምትጥሪው ለማስተማር የምትሞክሪው ቅንነትሽን ባይረዱት
ጥቂቶች ግን አሉ ከልብ የሚወዱሽ፣ ከልብ የሚፈልጉሽ፣ የምታስፈልጊያቸው፣ በአንቺ ህይወታቸው የተቀየረ፣ በአንቺ ራሳቸውን የቻሉ፣ በአንቺ በጣም ብዙ ያወቁ እና እስቲ ቀጢ የሚሆነው አይታወቅም ይለኛል አንድ ልቤ። የትኛውን መስማት እንዳለብኝና የትኛውን መወሰን እንዳለብኝ ከራሴ ጋር አውርቼ የምወሰን ይሆናል። ከራሴ ጋር አውርቼ በመቀጠሉ ከተስማማው ከራሴ ጋር ኔክስት ቪዲዮ ላይ እንገናኛለን። ከራሴ ጋር አውርቼ በመቀጠሉ ካልተስማማው ጊዜሽን ምንሽን ሰውተሽ ነገር ግን ምንም አመርቂ አይደለም የሚለው ሚዛኔ የልቤ ሚዛን ከደፋ ይሄ የመጨረሻ ቪዲዮ ይሆናል ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በጣም ብዙ ነገር አስተምራችሁኛል፣ ተማምረናል። በጣም ቅን ሰዎች አላችሁ፣ በጣም ቅን። በተለይ አንድ እህቴ በቅርብ ደውላልኝ ከሀገሩ ብቻ ጠፋኝ፣ በቃ ላፕቶፕ የተበላሸ ስትይ ሰምቻለሁኝና ቢያንስ ለላፕቶፕ መግዣ ያግዝሻል ብላኝ፣ አላውቃት አታውቀኝ፣ ዩቲዩብ ቻናል ላይ ነው የምታውቀኝ፣ ፔሪ ዲዛይን ላይ በቂ ባይሆንም ብላ ገንዘብ ላከችልኝ። ቤተልሔም ትባላለች። ሳላመሰግናት ማለፍ አልፈልግም። ሌሎች በጣም ብዙዎች አሉ። ምን የሚያስፈልግ ነገር አለ፣ ምን እንላክ፣ የሚረዳሽ ለስራሽ ምናምን በጣምና የነዛ ሰዎች ቅንነት ሳይ ኖ መጥፎ ሰዎች ወይ ደግሞ ይሄ ቫልዩ ያልገባቸው ሰዎች ሊጎትቱሽ አይገባም የምትለው ፔሪ አለች። በጣም ብዙ አላችሁ። በጣም ባንቺ ምክንያት ሱቅ ጀምሬያለሁ፣ ባንቺ ምክንያት ስራ ጀምሬያለሁ፣ ባንቺ ምክንያት የራሴን ከፍቻለሁ የሚለኝ በጣም ብዙ ሰው አለ። ብዙሃኑ ያኛው ስለሚያመዝን ነው ወደ ልፋቴ ከንቱ ነው ወደሚል ሀሳብ የመጣሁት እንጂ የተጠቀማችሁ እየጠቀምኳችሁ ያላችሁ ሰዎች እንዳለ 200% አውቃለሁኝና እንግዲህ አላውቅም ልቀጥል አልቀጥል የሚለውን ነገር የእውነት ልፋት ብቻ ሲሆንባችሁ አንዳንዴ እንትን አይላችሁም አይደለ? ቅር ያሰኛችኋል። እናያለን።